ሃይማኖት ጠባቂ ባህሉን የሚወድ ተራራ ላይ ወጥቶ ለአምላኩ የሚሰግድ ለእግዚአብሔር መገዛቱን ድንጋይ ተሸክሞ በጾምና ጸሎት የሚያሳየው ቆሞ ቤተ እስራኤል ተብሎ በኢትዮጵያም ሲኖር በጥበብ በሥራው እጅግ የሚከበር የሀገር ሕግ አክባሪ መሪ ሊቀመንበር በእምነት ሃይማኖቱ የማይደራደር ለምስል ለጣዖት ያልተንበረከከ እስራኤል ሆይ ብሎ ሕዝቡን የባረከ መርዶኻይን መስሎ በቅን የሚሰራ ለተጠማ ጠጁን ለራበው እንጀራ የተራዛል ብሶ ሰርቶ የሚያሰራ እምነቱ ይሁዲ ስሙ የሚያኮራ አላዋቂ ሰዎች ማሰብ ተስኗቸው ሸማኔ ፈላሻ ቡዳ ካይላይ ያሉ ምንም ቢጠሯቸው በስድብ በግልምጫው ቅስሙንም ቢሰብሩት ተስፋ ቆርጦ አያውቅም ለሀገረ ቅድስት ሚስቱም የሱ አምሳያ ከሱ ያላነሰች ደስታውን ችግሩን አብራ የቀመሰች የባሏ ዘውድ ሁና ተስፋን የሰነቀች ከጽዮኗ ምድር አድርሰን እያለች መስዋዕቱን ጋግራ ሰግዳም የጸለየች ጸሎታቸው ሰምሮ ተጀመረ ጉዞ ጥንታዊ መጽሐፉን ሕገ ኦሪት ይዞ ምን ይገጥመን ይሆን ብለው ሳይጠይቁ ሀብት ንብረታቸውን ስንቅም ሳይሰንቁ የቅድስቷን ምድር አስበው በሩቁ የበረሃ እልቂቱን ተርጉመው በበጎ ያን መከራ ስቃይ ሐዘኑን ዋጥ አርጎ ትእዛዙን ሊፈጽም ቅድስት አገር ገብቶ አሁንም ይሰግዳል ተመስገን እያለ ከጽዮኗ ምድር ከፍታ ላይ ወጡ። ታዲያ ይህ ከሆነ የስግድ በዓል ትርጉሙ አኩሪ ታሪካችን ልጆች እንዲሰሙ አስታውሰው ያክብሩት ላልሰማው አሰሙ። አይሰሙም አንበል በቸልተኝነት ዝም ብለን ለስሙ። ይሄን ካላደረግ ተወቃሹ አንተ ነህ የተቀበልከውን አደራ የበላህ የኔም ያንተም ያንቺም የሱም ስም አለበት በአንዱ አይፈረድም በሁላችን ውድቀት። ለወቀሳ ሳይሆን ይሄን መናገሬ ቁጥራችን ቢቀንስ ከትናንቱ ዛሬ ትንሽ ቢያሰጋኝ ነው እኔማ ጠርጥሬ። ሀገር አቀፍ ሆኖ በዓሉ ሲከበር መዘጋጃ ቤቱ ባጀቱን ሲገብር ተወካዮች ላይ ታች ሲጥሩ ሲለፉ የኛው ምን ይባላል ለመምጣት መስነፉ። አብርሃም ካልመጣ ስጦታው ከቀረ መልካሙና ዝናሽ ተስፋዬና ማረ አንዳንዱ ቸላ ሲል ፊቱን እያዞረ ታዲያ ጠሪው ቀርቶ ምኑን ተከበረ። ስግዱ ብቻ አይደለም ታሪክ ለጠየቀን አልጋ ባልጋ ሳይሆን አልፈናል ብዙን ከን። ለዚህ ሁሉ ታሪክ ለደስታችን ምንጩ በረሃ መንገድ ላይ ባጭር የተቀጩ በአካል ባይገኙም በህሊና አትርሱ። ራባናት ቄሶች በጸሎት አስታውሱ ነፍስ ይማር ለማለት ከወንበር ተነሱ። እንዲህ ካስታወስነ የመጣንበትን አሁን ደስ ይበለን እናክብር በዓሉን። በተቻለ መጠን ሳንለቅ ወግ ባህሉን በማሳሰቢያነት ሌላው ምናገረው የበዓሉን መስመር አቅጣጫን ቀይረው። ባህር ማዶ ካሉት ታዋቂ ዘፋኞች ባህር ማዶም ካሉት ታዋቂ ቀልደኞች ባይሆን በዚህ በዓል እድል እንስጥለኞች። አስተያየት እንጂ ተቃውሞ አልሰጠሁም። የበዓሉ መድረክ ክፍት ነው ለሁሉም። ዘፋኝ መድረክ መሪ ተወዛዋዥ ሞልቷል። እድል ሰጪ ጠፍቶ ከጓሮ ተቀምጧል። እንዲያውም የሚያምረው ተረቱ እንደሚለው የሀገሩን እርሻ በሀገሩ በሬ ነው። ለቀጣዩም ዓመት በሰላም ያድርሰን። የአገር ቤቱም ዘፋኝ ሙዚቃ ይጋብዘን። ስግድና በዓሉ ከሳሚ ገላው። የስግድ በዓልና ባህላዊ እሴቱ አንድ የማህበረሰብ ክፍል ወይም ሀገር የራስ የሚለው ባህልና እምነት ሲኖረው ከሌላው ለይቶ የሚያሳውቀውና የሚያስጌጠው ትውፊቱ ነው። የኢትዮጵያ ቤተ እስራኤሎች የራሳቸው የሆነ ባህልና የእምነት አከታተል ስርዓት ያላቸው በመሆኑ በእስራኤልም ሆነ ዓለም ዘንድ በራሳቸው ትውፊት ይታወቃሉ።
የኢትዮጵያ ይሁዳንን ወይም ቤተ እስራኤሎችን አጉልተው ከሚያሳውቁ በዓላት መካከል ደግሞ አንዱ የስግድ በዓል ነው። የስግድ በዓል የኢትዮጵያ ቤተ እስራኤሎች ወደ ቅድስት ሀገር እስራኤል ለመግባት ያላቸውን ጉጉትና ለኢየሩሳሌም የነበራቸውን ጥልቅ ፍቅር ሲገልጹበት የነበረና አሁንም ድረስ ያን ድርጊታቸውን የሚያስታውሱበት ትልቅ በዓል ነው። በእስራኤል የኢትዮጵያ ይሁዳውያን ቅርስ ማዕከል ስለ ስግድ በዓል በድረገጹ እንዳሰፈረው ከሆነ የስግድ በዓል ከእግዚአብሔር ጋር ቃል ኪዳን የተገባበትን ያስታውሳል። እያንዳንዱ ቤተ እስራኤል የሆነ ሁሉ ልቡን ወደ ፈጣሪ አዙሮ እየጸለየ ስለ ኢየሩሳሌም ጽኑ የሆነ ምኞቱንና ጉጉቱን የሚገልጽበት ቀን ነው ይለናል። የስግድ በዓል ለኢትዮጵያ ይሁዲዎች ልዩ ቦታ አለው። በዚሁ ቀን ቤተ እስራኤሎች የራሳቸውን ሃይማኖታዊ፣ መንፈሳዊና ማህበረሰባዊ አንድነታቸውን የሚያጠናክሩበት ቀን ነው ይላል በእስራኤል የኢትዮጵያ ይሁዳውያን ቅርስ ማዕከል። አረ እንዲያው ከምር በጣም ደስ ይለኛል ካንቺ መፈጠር። በሱዳን በረሃ በእግራቸው ተጉዘው ገቡ ኢየሩሳሌም መንፋላማ ይዘው ራብና ጥማት ግፉን ተቋቁመው ሞትና መከራ ስንቱን በደል ችለው ያለፉትን ስቃይ በሳት ተፈትነው መታሰብ ያረጉት ካገር ስግ ብለው ስግድ የሚለው ቃል መስገድ ከሚለው ስርወ ቃል የተወሰደ ሲሆን ከሴም ቋንቋ ቃል የተወሰደ ነው። ጎንበስ ብሎ መስገድ ማለት እንደሆነም መረጃው ያመላክታል። ስለሆነም በስግድ በዓል ቀን ይህ ቃል ልዩ የሆነ ይዘት አለው። ለፈጣሪ ጎንበስ ማለት ወይም ምህለላ ተብሎም ይጠራል። ማለትም ይቅር በለኝ ብሎ ፈጣሪን መማጽን እንደሆነ መረጃው ያብራራል። የስግድ በዓል መነሻ ይሁዲዎች ከባቢሎን የስደት ጊዜ ቆይተው ወደ ጽዮን ኢየሩሳሌም ሲመለሱ በመጽሐፈ ዕዝራና ነህምያ እንደሚተረከው ሕዝቡ ወደ ሃይማኖቱ ተመልሶ የፈጣሪ አገልጋይ እንዲሆን ጉባኤ ተደርጎ የተመከረበት ቀን ነው ይለናል። ዕዝራ ከሕዝቡ ከፍ ብሎ በተሰራው መድረክ ላይ በቆመ ጊዜ ሁሉም ትኩር ብለው ይመለከቱት ነበር። እርሱም የሕጉን መጽሐፍ በከፈተ ጊዜ ሕዝቡ ሁሉ ከተቀመጠበት ተነሳ። ዕዝራም ታላቅ አምላክ የሆነ እግዚአብሔር ይመስገን አለ። ሕዝቡም ሁሉ እጃቸውን ወደ ላይ በማንሳት አሜን አሜን በማለት መለሱ። ወደ ምድርም ለጥ ብለው ፊታቸውን መሬት በማስነካት ለፈጣሪ ሰገዱ። ከዚህ በኋላ ተነስተው ባሉበት ስፍራ ቆሙ። ከዚህ ቀጥሎ ስማቸው የተዘረዘረ ሌዋውያንም የሕጉን መጽሐፍ ትርጉም ለሕዝቡ ገለጹላቸው። እነርሱም ኢያሱ፣ ባኒ ሸሬብያ፣ ከሊታ፣ አዛርያ፣ ዩዝባድ፣ ሐናንያና ፐልያ ነበሩ ይለናል። የኢትዮጵያ ይሁዳውያን ቅርስ ማዕከል ስለ ስግድ በዓል ያቀረበው ዝርዝር መረጃ። ቤተ እስራኤሎች ኢትዮጵያ በነበሩበት ወቅት ወደ ተራራማ ቦታ ወጥተው ፈጣሪያቸው ወደ ቅድስት ሀገራቸው እንዲያደርሳቸው ሲጸልዩና ሲለምኑ የነበረበት ወቅትም ዛሬ በእስራኤል አልተረሳም። ስግድ እየተስፋፋ መጥቶ ከቤተ እስራኤሎች ባሻገር የሌሎች ማኅበረሰብና የሀገሪቱ በዓል እስከ መሆን ደርሷል። ይህ ሃይማኖታዊ በዓል ትውፊቱ ለመላ የሀገሪቱ ሕዝብ ደርሷል። የኢትዮጵያ ይሁዳውያን ለቅድስት ሀገራቸው ጥልቅ ፍቅርና ጉጉት እንደነበራቸውም በገሃድ አሳይቷል። ባህላዊ ቅርስነቱም እጅግ በጣም ከፍተኛ ነው። ከማይዳሰሱ ቅርሶች ውስጥ አንዱ የሆነው የስግድ በዓል ከኢትዮጵያ ይሁዳውያን አልፎ ለሌሎች የማኅበረሰብ ክፍሎችም ደርሷል። ስለ ስግድ በዓል የሚነገሩ እውነታዎች። ከላይ እንደተጠቀሰው ስግድ የሚለው ስም የመጣው መስገድ ከሚለው ቃል ሲሆን ለእግዚአብሔር መገዛትን ያመላክታል። የስግድ በዓል ምህለላ በሚል ቃልም ይታወቃል። የመጀመሪያው ስግድ በመጽሐፍ ቅዱስ ውስጥ በእስራኤል ሕዝብና በእግዚአብሔር መካከል ወደ ጽዮን በሚመለሱበት ዘመን በእስራኤል ሕዝብና በፈጣሪ መካከል ያለውን ቃል ኪዳን ለማደስ በተዘጋጀው ጉባኤ ውስጥ ተገልጿል። የስግድ በዓል የሚከበረው በዕብራውያን አቆጣጠር በሄሽባን ወር 29ኛው ቀን ነው። ልክ ከዮም ኪፑር በኋላ ከ50 ቀናት በኋላ ማለት ነው።
የስግድ በዓል የጾም የመንጻትና የእድሳት ቀን እንደሆነ የሃይማኖት አባቶች ይገልጻሉ። በጾም መጨረሻ ላይ ጣፍጦ የተሰራ ዳቦ ይበላል። የስግድ በዓል በኢትዮጵያ ሲከበር የነበረው የሲና ተራራን ወደሚያመላክተው ረዥም ተራራ በብዛት በመውጣት ሲሆን ለፈጣሪ የመገዛት ምልክትና የቤተ መቅደሱ መፍረስን ለማመልከት በመሆኑ በጭንቅላት ወይም በጀርባ ድንጋዮችን በመሸከም ነበር። በእስራኤል የስግድ በዓል የሚከበረው የፈረሰውን ቤተ መቅደስ ከቅርብ ርቀት ከሚያሳየው ተራራማ ቦታ ከሚገኘው አርሞናናጺብ ከተባለው ቦታ ሲሆን በበዓሉ የሃይማኖት አባቶች በብዙ ሺህ የሚቆጠሩ ዜጎችና ከፍተኛ ባለስልጣናት ይገኛሉ። ምንም እንኳ ዛሬ አብዛኞቹ የኢትዮጵያ ይሁዳውያን በእስራኤል የሚኖሩ ቢሆንም ማህበረሰቡ ስግድን ማክበሩን አጠናክሮ ቀጥሏል። ስግድ ከቤተ እስራኤሎች ስሮችና ባህሎች ጋር የሚያገናኝ ትልቅ በዓል ነው። በ2008 ዓ.ም የእስራኤል ክኔሴት ወይም ፓርላማ የስግድ በዓል በእስራኤል ግዛት ውስጥ ይፋዊ የበዓል ቀን እንዲሆን የወጣውን ረቂቅ ሕግ ማጽደቁም ይታወሳል። የስግድ በዓል ከመንፈሳዊ ይዘቱ ባሻገር ባህላዊ ትስስሩ ከፍተኛ ነው። ቤተ እስራኤላውያንም ለኢየሩሳሌም የነበራቸውን ከፍተኛ ፍቅር የሚያሳይና እጅግ ከፍተኛ ጥቅም ያለው በዓል ስለሆነ አዲሱ ትውልድም ቅድመ አያቶቹ ጠብቀው ያቆዩትን በዓል በማክበርና ፋይዳውን በማጉላት ለመጪው ትውልድ የማስተላለፍ ኃላፊነት አለበት። በዓሉ የሰላምና የፍቅር እንዲሆን የዝግጅት ክፍላችን መልካም ምኞቱን ይገልጻል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ በሰላም በደስታ ለስግድ በዓሉ ዛሬ መብቃታችን። እንኳን ደስ አለን፣ እንኳን ደስ አለን በሰላም በደስታ ለስግድ በዓሉ ለዚህ ላበቃን። በዓለ ስግድ ደራሲ ግርማ አሻግሬ። ስግድ አንቺ የጥንቷ የጧቷ የማንነት መለያ የእምነት ጽናት ምልክቷ የድሮ የኢየሩሳሌም ምኞት መወሻ የእግዚአብሔር ስም ማንገሻ የድንቅ ጽናት ማሳያ የጸሎት ስለት ማድረሻ ከአምቦበር ማኅፀን ተጸንሰሽ ተረግዘሽ ከዚያው ተወልደሽ ጎልምሰሽ ውድ ልጆችሽም በጉያሽ ዙሪያ ከበው ለዘመናት በየዓመቱ ዝክረ በዓልሽን አስበው ሳይሰለቹሽ አክብረዋል ባንድ ሆነው ተሰባስበው። ስግድ አንቺ የጥንቷ የጧቷ የእምነት ጽናት ማሳያ የቃል ኪዳን ምልክቷ የጥሩ ትንቢት ተናጋሪ ለሕዝቦችሽም የተስፋ ቃልን አብሳሪ ያከበሩሽን በእምነት ኃይል አሰባስበሽ በውስጣቸውም የጀግንነት ጽናትን ፈጥረሽ ጀግኖችም ባንቺ ትንቢት ወኔ ጭረው በተስፋ ጉዞው ኢየሩሳሌምን በልብ ቋጥረው ባንቺ ኮርተው ስለታቸውን ሊያሰምሩ መራር ጉዞን የውሃ ጥሙን ሳይፈሩ ያንቺ የተስፋው ጸሎት ስንቅ ሆኗቸው ብርታት ጉልበቱን ሰጥቷቸው የጉዞ ስቃዩን ተጋፍጠው ሁሉንም በድል ጨርሰው ከፊሎች መንገድ ቀርተው የተረፉት ኢየሩሳሌም ደርሰው ያነግሱሻል ዛሬ ሁሉም ቃላቸውን አድሰው። ስግድ አንቺ የጥንቷ የጧቷ የስለት ማድረሻ በር የቃል ኪዳን ምልክቷ ዛሬ ግን የአምቦበር እናትነቷ አብቅቶ በስለት ልጅ በሆነችው በኢየሩሳሌም ተተክቶ ልጆችሽም እንደ ጥንቱ የድሮውን ወግ ሳይረሱ በዓመት አንዴ ሊዘክሩሽ ጸሎትንም ሊያደርሱ ልጅ አዋቂው ቀሳውስቱ ወጣት ጎልማሳው አዛውንቱ ከሁሉም አቅጣጫ ተሰባስበው ተጠራርተው በዳዊት ከተማ በኢየሩሳሌም ተገኝተው በአንድነት ሆነው ጸሎት ቡራኬ ሊያደርሱ ወረታሽን ሊያስቡ የፈጣሪን ስም ሊያወድሱ ስለቱንም ሊያስገቡ ክብረ በዓልሽንም ሊዘክሩ የእምነት ቅርስን ሊያወርሱ ለተተኪው ሊያስተምሩ በክብርሽ ቀንም አዲሱ ትውልድ ተገኝቶ አደራውን ተረክቦ አንቺን ወዶ በአንቺ ኮርቶ ያስብሻል ያነግስሻል እሱም በወላጆቹ ተተክቶ። ስግድ አንቺ የጥንቷ የጧቷ የእምነት ጽናት ተምሳሌት የጀግንነት ምልክቷ
በሕዝባችን መካከል አንድነቱ ጸንቶ መነቃቀፉ ተወግዶ መቻቻሉ ጎልብቶ መተሳሰቡ ቀጥሎ በመካከል ፍቅር ነግሶ የልዩነት አጥሩ ፈርሶና ተደርምሶ ሁሌም ትውልድ ያነግስሻል በአንድነት ቃሉን አድርሶ። ስግድ። ደራሲ ግርማ አሻግሬ። አረ እንዲያው ከምር በጣም ደስ ይለኛል ካንቺ መፈጠር። በሱዳን በረሃ በእግራቸው ተጉዘው ገቡ ኢየሩሳሌም መንፋላ ማይዘው ራብና ጥማት ክፉን ተቋቁመው ሞትና መከራ ስንቱን በደል ችለው ያለፉትን ስቃይ በሳት ተፈትነው መታሰብ ያረጉት ካገር ስግ ብለው መታሰብ ያረጉት ካገር ስግ ብለው። የተከበራችሁ አድማጮቻችን ለዛሬ ብለን ያዘጋጀነው የባህልና ኪነ ጥበብ ፕሮግራም ይህን ይመስላል። ስለተከታተላችሁን እናመሰግናለን። በመጪው ሳምንት በሌላ የባህልና ኪነ ጥበብ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደህና ቆዩልን።